ሰላም ሰላም የገንዬ ቤተሰቦች የጅንጅብል ቤተሰቦች እንዴት ናችሁ? በሀገር ውስጥም ያላችሁ በውጭም ያላችሁ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ቁም ሳጥን ዛሬ ምንም ብርድ ነው፣ በጣም አሞኛል። እንዴ እኔ ትናንትና ቁጭ ብዬ ሊብ ላይ ፈስ ነው ወይ የምትሉኝ ማለት ፈስ አይደለም። ይሄ እንደዚህ ወንበሩ እንደዚህ ግድግዳ ሲጠጋ ጡጥ ሲል ፈሰረ። እናንተ የኔ አልፈሰሁም እና ሰላም ባያችሁ እስቲ እንዴት ዋላችሁ? ሰላም ናችሁ? የገንዬ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ። ቁም ሳጥን ነበር ወሰልሽ። ዛሬ ደግሞ ገንዬን አማታል። ደግሞ ዛሬ ሊጠይቅ መጥቼ እሷ እያማችኝ ከሆነች ሴትዮ ጋራ ምን አርጌሽ ነው? ምን አርጌሽማ መነቅነቅ አለብሽ። እንዴት ነው? አይደለም አንቺም ራስሽን እብድ መስለሻል። ምን አረኩሽ ነው? አይኖርም እንዴ? ምን አረኩሽ? እኔን ስታይኝ ባለ ሀብት መስለሻለሁ እንዴ? ስታይኝ ለምን ታማኛላችሁ? ምንድነው የምትታሚው አንቺ? ሲጀመር ወላሞ ጋር አይነ ምንድነው የምትባዩ? ምንሽ ታማ ሰውነት አለሽ? ይሄ ባዶ ነው። ባዶ መሆኔንማ አውቃለሁ። ሰው የሚታማው እኮ ስጋ ያለው ሰው ነው የሚታማው። እቺ ከቆሻሻ ስልባቦ ሴትዮ ጋር አጣል ገባሽ? ለምን ለሷ አትነግሪያትም? ፈርተሻታል? ምንድን ነው የምፈራት? እኔ ፈጣሪ በስተቀር ሰው ፈርቼ አላውቅም። ራስሽን ምን ትመስለሻል? ደግሞ ዛሬ ምን አገባሽ አንቺ? ምንሽ ይታማል? ስጋ ከስጋ ከስጋ ቢሉ ስጋ ያለሽ ምንሽ ይታማል? ንገሪኝ ነው ስሞት እንዴ ስቀበልልሽ ነው። እኔ ወዴት እግዚአብሔር የሰጠኝ ነው። እኔ ልሙት ምንሽ እንዴ? እኔ ስም እፈልጋለሁ። ገባሽ? ስምሽማ በራሽ ነው። ሌላ ምን ስም ትፈልጊያለሽ? ከዚህ ቆሻሻ ሴትዮ ጋር እኔ ስነ ስርዓት ያለኝ ሰው ነኝ። እንዴ እኔም ስነ ስርዓት ያለኝ ለእሷ ለምን አታያትም? እኔ ያታለሁ ሰው አልፈራትም። እሷ ማንም አልፈራም። እኔ ገባሽ? እኔ ማንም አልፈራም እኮ። እኔስ ማን እፈራለሁ ታዲያ? እኔ ከተቀየርኩ ነው ነገርኩሽ። እንዴት ነው የምትቀየሩ? የሌሊት ላይ ቀን ኖ እኔ የቀንም ቢሆን እንትንም ቢሆን እኔ የምሬ ነው የማወራሽ። እጅሽን ታዲያ ጣትሽን አትቀስሪ ነው። ጣትሽን እንደዚህ አትበይ። ስታወሪ በስነ ስርዓት አውሪ ሴትዮ። እንደዚህ መቀሰር ማለት ምን ማለት ነው? ይሄ አይቀሰርም። ይሄ እኮ ወይ ገልሻለሁ ወይ ደግሞ ዘግዝግሻለሁ ማለት ነው። ጣት መቀሰር እንደዚህ ምንድነው? እኔው ካሳው ይቅርና እኔ አይጥም ፈራለሁ ገድዬም አላውቅም። ስለዚህ እኔ ስሜ ፈልጋለሁ ከዚህ እብድ ሴትዮ ጋር አታንሺ ስሜን። ስምሽ የት ነው የምትፈልጊው? አስፋልት ነው ቤት ነው? እያማሽን እኮ ነው። ባለፈው እኔ ሰምቻለሁ እኮ ደረስኩበት እኮ። ቆሻሻ ሴትዮ ባለጌ ስድ አባትሽ። አዎ ስድና ስልሽ እኔ አሁን ባለጌ ተከበሩ ነኝ። ባለጌ የአስር እናቶች የአስር ልጆች እናት ነኝ። ስሚ እኔም ወልጃለሁ ነኝ እናት። ታይ እንከባበር አበሩ። አይ እኔ እኮ ቤት ስለመጣው አይደለም እኮ እኔም የተከበርኩ የጎረምሳ እናት ነኝ እኮ። ስለዚህ እንከባበር የሚለውን ዘፈን ሰምተሻል? አልሰማሽም? ሰምተሻል? አልሰማሁም። አልሰማሽም? አዎ አልሰማሁም። ጆሮሽን ኮርኩሪና በደንብ ስሚ። ይሄን አትጠቅልይ። እኔ አለባበሴ እንደዚህ ስለሆነ ነው እኮ መታፍሽ መሰለው እኮ። እንደዚህ ስትይ በጣም ፈራሁሽ። ምን ነው በያፍስሽ ቀንሽ። ይሄ ምን ነው? ታዩ እኔ አሁን ይሄ ሰላም ነው አመመሽ ስለምን ማለት ግን ከዚህ ሴትዮ ጋር ይቀርብሽ። ስለዚህ እኔ ሰው አትሙ። ምን ሽታማል? ስጋ ሲኖርሽ እኮ ነው የምትጣለው። ሴትዮ እኮ ጋር ድረሽ እኮ አንቺ እንዴ ምን ነሽ? አረጋጊው ሴትዮ ምን ሽታማል? ሴጣን እናታምጪ። እኔ ስሜ እፈልጋለሁ። ገባሽ? ስምሽ የት ነው ያለው? ራስሽ አይደል ያልሽው ስም? አዎ። ስለዚህ ደግሞ የኬሌነት ማለት ሊለም መሞት ደግሞ ገባሽ? የለም አሁን ቦታ ተይዟል። ልሙት ብትይም እኮ ሞታ የለም። አለቀኔ አልሞትም። ልሙት ብትይም እኮ አሁን ሞልቷል። ምንድነው ሞላ? ምንድነው የሞላው? መቀበሪያ ቦታው እንዴ ታንቺ እውነት ራስሽን አሳምሽ።
አንቺ አረብ ሀገር ሄደሽ ነው የመጣሽ? ብዙ ነገር ተምረሻል። ተማርኩ። 10 ዓመት ሰራሁት እኮ እኔ ብዙ ሆድ ይብሰኛል። ማን ሆድ የማይብሰዋለሽ? እኔም በጣም ሆድ ይብሰኝ። ቡቡዬ ነኝ እኔ። በተለይ ቡቡዬ ሆደ ቡቡ ሲባል አልሰማሽም? እኔም እንዳንቺ አንቺስ እሺ ሰርተሽ ምን ተሳክቶልሽ እኔ ማለት ነው ንፋስ ደግሞ ገብቶብሽ ደግሞ በኋላ ሌላ ጣጣ እንዳታና ቦቅ ታያለሽኛል። እኔ ቦቅ ሳይሆን እንደዚህ ስደገፍ ላስቲኩ የፍራሹ ስላለቀቀ ነው። ወይ አርጌ ስሚ አንቺ ቤት ሰርተሻል። ቤትሽ ቢፈስ ማለት እኔ አረብ ሀገር ሄጄ ተንከራትቼ እንደማንኛውም ሰው ሄድኩ መጣሁ አልሆነልኝም፣ አልተሳካልኝም ማለት ነው። ግን ቤትሽ በመፍረሱ በጣም አዝኛለሁ ማለት ነው። ገባሽ? አንዳንዴ ደግሞ እኛም ብዙ የሚረዳን ሰው የለም። አረብ ሀገር የመጡ ይጮሃሉ፣ ይለፈልፋሉ፣ እንዲህ ይላሉ ነው የሚለው። ስለዚህ እኛ እብዶች አይደለም። አረብ ሀገር የመጣ ሰዎች እብደት አይደለም። ማጣትም እብድ ያደርጋል እኮ ይሄ የታወቀ ነው። አዎ ማጣትም እኔ አሁን ሁሉም ነገር ቢሞላልኝ ደስተኛው እኖራለሁ። ስላጣው በቃ ይበሳጫለሁ፣ በቃ እናከሳለሁ፣ ምን ይላሉ። ስለዚህ ሁላችን ኑሮ ያበሳጫል። የቤት ኪራይ አለ፣ ቤት ሰራው ፈረሰ፣ ቤት ኪራይ አሁን ደግሞ ጣራ ነካ። ስለዚህ እንዴት አላብድም አለማበዴም እኮ እኔ ስማሙ ለፈጽኩልኝ ስተኝ እስቲ ነው እና ያው እግዚአብሔር ይላል እንግዲህ ቤቱንም ያስተውስጥኝ ማርያምን ተይ ማርያምን ሁሉም እኮ ነው። እህቶችሽ ወንድሞችሽ ለፍተው ደክመው እየፈረሰ እኮ ነው አብሬ። አንቺ ብቻ አይደለም እሱ ያሳዝናል። አረብ ሀገር እድሜሽን ጨርሰሽ ዋጋ ወስፍተሽ ቤት አድርገሽ ማለት እኮ አንድ ቀን የሚከብዳል አምደመት የሚከብዳል ወይ ለቤት ያልኩ ለብሬ ያልኩ በቃ እግዚአብሔር ነው ሁሉ ነገር ያስተካክለው። አበራ ይተይበቅ እሺ። ስለዚህ እግዚአብሔር ደግሞ የኔ ዳብሰን ነው የሚባለው። አንቺ ብቻ አይደለሽም፣ በሁሉም ላይ መጣው ነገር ሰርተው ደክመው ብዙ ነገር ሰርተው እንዳረብ ሀገር ሰርተውም እየፈረሰም አለ። እግዚአብሔር ደግሞ ይጎብኝሽ፣ እግዚአብሔር ደግሞ ይይሽ። አንቺስ በሀገርሽ ላይ ምንም ቢሆን በቃ እኔ ምን ብዬ ልንገርሽ፣ እኔ አረብ ሀገር ሄጄ ተንከራትቼ 5 ሳንቲም ሳልይዝ ነው የመጣሁት። አንደኛ ነገር ለመጀመሪያ ጊዜ ቤይሩት ነው የተሰደድኩት። ብሬን ሰውዬው ማስቀምጥበት እዚህ ስልክ ሲሰክር ምን ሲል ታውቂያለሽ? ሰው ኢንፎርሜሽን ይነግርሻል። የራስሽን ኑሮ ምሪ፣ የራስሽን ነገር ለራስሽ ሲሉኝ እሺ ብዬ ሳስቀምጥ ሰውዬው ሞተ። የ5 ዓመት በዛ ቀውሼ ያው ሰምተሻል። እስር ቤት ገብቼ ራሴን ሳቅ ምንም አላመሳልኩ። ከዛ በኋላ በቃ ስደት አልወርም። ዱባይ ሄድኩኝም ያው እንደምታውቂው በቲክቶክ ፈመሱ። በቃ ወደ ሀገሬ መግባት ነው የምፈልገው አሉ። ስንት ሰው ነው የተሸጋገረብኝ ቀን መውጫ ነው የሆንኩት። እና ስለዚህ ዋናው ጤና ነው። እና ስለዚህ እኔ አሁን አንዳንዴ ስናገር ጮኬ ስናገር ሳለቅስ ወይ መጣች እቺ ለቅሶ ምናምን የራሳችንን ችግር ራሳችንን አይደለም የራሳችንን ችግር ራሳችንን የምናውቀው ጋይስዬ። ማንም የሚያውቅልን የለ፣ ማንም የሚረዳልን የለ። እኔ ሁሌ ማማረው በቃ ፈተና በቃ ወይ ወሰደኝ ወይ ራሴ ነገር ስጠኝ ብዬ ነው ሁሌ ማማረው ማለት ነው። እና ስለዚህ ምንድነው የሚሉን አረብ ሀገር ቀውሶች እብዶች ጮክ ብለን ስናወራ እብዶች ለፈለፉ ነው የምንባለው። አይደለም እንደሱ አይደለም ጋይስዬ። ስለዚህ ይሄን ቪዲዮ ያያችሁ እንግዲህ ላይክ ሼር እያደረጋችሁ አሳድጉ። እሷም ቤት ፈርሶባት በአገር በእናቴ አገር ጎረቤት ነችና ከጊዜ በኋላ ነው የተገናኘነው። ስለዚህ አሁን ዩቲዩብ ከፍትላታለሁ። እሷም አበረታቷ፣ አይዞሽ በሏት። እግዚአብሔር ይድረስልሽ፣ እግዚአብሔር ያበርታሽ፣ እግዚአብሔር ያጠንክርሽ በሏት። ቤት 10 ዓመት እንግዲህ ሰርቶ 5 ሳንቲም ማበድም ሲያንሰን ነው። ጨርቅም ጥለን ያለ መሄዳችን ነው የፈረሰባቸው ብዙ ነገር ያጡ ጨርቅም ጥለው ራቆታቸውን ያለ መሄድም ጎበዞች ጠንካሮች ናቸው ነው። ስለዚህ አይዞሽ በርቺ እያላችሁ ማጠናከር ማለት ነው። ጮክ አድርገን ስንል ብዙ ነው። አርሴማ ብትሄዱ ቤት ያልፈረሰብን ምን ያላለ ብሩን ጠበል ነው ያሉት እህቶቻችን በወንድ የተበሉ በቤታቸው እንዲፈረሰ ምን ያሉ ደክመው 10 ዓመት 15 ዓመት 20 ዓመት በቃ። ስለዚህ ማበድም ሲያንሰን ነው ጨርቅም ጥለን ያለ መሄድን። አረብ ሀገር ሴት እብዶች አይደለንም።
ጤነኛ ነን። በቃ ብዙ የሚያበሳጨን ነገር አለ። ደግሞ ጥሩ አገሬ ላይ ቁጭ ብዬ እሰራለሁ ሲል ይሄ እንዲህ ሲሆን ማበድም ሲያንሰን ነው። እና ስለዚህ ወሬ አበዛሁባችሁ መሰለኝ። ዛሬ ራሴን አሞኛል። እንትን ልበላ ብዬ ነበረ አሳዘነችኝና ስለዚህ ቁም ሳጥን መስዬ ነው የመጣሁት። እኔም ራሴ አሞኛል ጋይስዬ፣ ማርያምን አሞኛል። ሰውነቴ እንደዚህ ወባ እንደያዘው ሰው ያንቀጠቅጠኛል። ይሄ ማጅራቴን ይዘኛል። ምን እንደሆነ አላውቅም ማለት ነው። እስቲ ብርድ ሊሆን ይችላል። ይሄ ማጅራቴ ሲጥጥ ያደርገኛል እና ስለዚህ ምን እንደሆነ አላውቅም ጋይስዬ። ንውዶች አበረታቱኝ፣ አይዞሽ በሉኝ። እኔም ያው ፕሮሰስ ልጀምር ነው፣ ወደ ውጭ ልሄድ። ይችም ሴፍቲኒ ስራ ያው ጀምሬያለሁ። ጎበዝ ነኝ፣ ሁሉም ቦታ መሳተፍ እወዳለሁ። ግን ምንም አላደርግም ከአቅሜ በላይ ስለሆነ